እንደፈለከው ይሆናል። ሁሉንም ነገር ማስተካከል ትችላለህ ቅዱሴ። ለምን ተስፋ ትቆርጣለህ? ትችላለህ ቅዱሴ። አልችልም። እሺ አንቺ ምን እየሆንሽ ነው? ምን እያደረግሽ ነው? በጣም ይቅርታ፣ ሳላስበው ነው ያደረኩት። ሳላስበው ነው ማለት ባለትዳር መሆኑን አታውቂምና ነው የእሷ ነገር ተከትለሽ እንደዚህ የምታረጊው? ባለጌ! አንቺ ምን አገባሽ? መናገር ካለበት እሷ አይናገረኝም? አንዳንዴ ቦታሽን ማወቅ አለብሽ። ግቢ ወደ ውስጥ። ቦታዬን ማን ያደለውም የረሳሁት? ቦታሽን አንቺ ነሽ የረሳሽው። ባትረሽ ኖሮማ የሰው ባሌ ልጥፍ ባላልሽ ነበር። እሺ አንተም የልብ ልብ ሰጣት እንደዚህ የምትናገረኝ። ሰምኛለሽ? አሁን ከዚህ ቤት ውጪልኝ ኤልሲ፣ ውጪልኝ ነው የምልሽ። ቅዱስ ጭራሽ እኔን ነው የምታስወጣኝ? እች ልጅ እኮ ክብሬን ነክተዋለች። ዋጋዋን ሳላሳያት ደግሞ አልወጣም። ውጪልኝ ከቤት አሁን። አይ አልወጣም የምትይ ከሆነ ደግሞ እኔ ራሴ ነኝ ጎትቼ ማስወጣሽ። ቅዱስ አንዴ አናግረኝ። እኔ እኮ ኤልሲ ነኝ፣ አብሮ አደግህ። ውጪ ነው የምልሽ፣ አይሰማሽም? ሳምሪ ያየሽ ሁሉ በአጋጣሚ የተፈጠረ ነው። ታውቂያለሽ አይደል ሄለን ምን ያን እንደምወዳት? እሺ ጋሺ፣ ምንም እንዳልተፈጠረ አድርጌ እረሳዋለሁ። እትዬ እንዴት ነሽ? ምን ፈልገሽ ነው እንደዚህ ካላገኘሽ ብለሽ አጣጥፈሽ የጠራሽኝ? ስለመጣሽ በጣም ነው የማመሰግነው። እባክሽ አትራቀቂብኝ። አሁን ለምንድን ነው የፈለግሽ? ንገሪ። ስለ ጋሼ ላናገርሽ ነው እትዬ። ሁሉ ነገር አንቺ እንደምታስቢው አይደለም። ጋሼ በጣም ነው የሚወድሽ እትዬ። አንቺ የሌለሽን አመል ቅናት ስታመጪ ጋሼ በጣም ተጨንቆ ነበር እና እትዬ ትኩረቱ አንቺ ጋር እንደሆነ ሊያሳይ ስለፈለገ ነበር ያንን ነገር እንዳዘጋጅ ያደረገኝ። እሱ እንደማያደርገው አውቃለሁ። አንቺ ነሽ ስርስሩ እያልሽ ልታሳስቸው የምትሞክሪው። እንዴት? እኔ በጭራሽ እንደዛ ላደርግ አላሰብኩም። ጋሼንም ለማሳሳት አልሞከርኩም። እንደዛ ካሰብሽ ግን እትዬ እኔ ቤቱን ለቅቄ እወጣለሁ። አንቺ ግን ለጋሼ ስትይ ወደ ቤትሽ ተመለሺ። ጋሼ በጣም ተጎድቷል። ከቤት አይወጣም፣ ምግብ አይበላም። በቃ ስላንቺ ሲያስብ ብቻ ነው የሚውለው። እሺ ያልሽኝ እትዬ፣ ወደ ቤት ትመለሻለሽ? ለምን አልመለስም? ቤቴ አይደል እንዴ? ግን አንድ ነገር እንድታደርጊ ግን እፈልጋለሁ። ችግር የለውም። አንቺ የፈለግሽውን ነገር አደርግልሻለሁ። ምን ላድርግልሽ እትዬ? ከዛ ቤት ለቀሽ ውጪ። እሺ አንቺ ወደ ቤት ተመለሺ እንጂ እኔ ከዛ ቤት እወጣለሁ። ተስማምተናል። ሄሉ ቅዱሴ፣ ሄሉ መጣሽልኝ? ቅዱሴ የማጣሽ መስሎኝ ፈርቼ ነበር። ሄሊ በጣም ናፍቀሽኝ ነበር። እኔም በጣም ናፍቀኝ ነበር። ደህና ነሽ? ደህና ነኝ።
በጣም ፈርቼ ነበር። በጣም ናፍቀኝ ነበር። ይቅርታ። ምን አረግሽ አንቺ? ይቅርታ ማመን ነበረብኝ። በጣም ይቅርታ። አንቺ ምን አጠፋሽ? ሄሉዬ የኔ ፍቅር እንኳን መጣሽልኝ። ዙሪያው ገደል ሆኖብኝ ነበር። በጣም ናፍቀኛል የኔ ፍቅር። እኔም በጣም ናፍቀሽኛል የኔ ፍቅር። ይቅር በይኝ እባክሽ። አይ እኔ ነኝ ይቅርታ ማለት ያለብኝ። ይቅር በላይ ቅዱሴ፣ አንተ ማመን ነበረብኝ። ስላስከፋዎች ይቅር በይኝ እናቴ። ወይዬ ሳምሪ ሚስቴ መጣችልኝ እኮ። እንኳን ደስ አለ ጋሽ። አመሰግናለሁ ሳምሪዬ። ተቀመጪ። እሺ እንዴት እንደናፈቀኝ። እኔስ ካራንቺ ነው እኮ ባዶ ነው ታውቂያለሽ አይደል? እኔስ ብትል እኔም እኮ ያላንተ አይሆንልኝም። እንደዚህ መሆኑ እኮ ስለማፈቅር ነው። አውቃለሁ እኔ እናት አውቃለሁ። ስምሽ ራሱ ልጠገብ አልቻልኩም። እናት አሳዝንሽ እንዲጨክንብኛለሽ? ኧረ እኔ ጨክነኝ። እንዴት ናፍቀሽ እንደነበር አትጠይቂ። እኔ ራሱ እንደናፈቀኝ ብትል በሬት እንኳን ነው መሰለኝ። ግድ የለም የኔ ፍቅር ይከፍታልሽ። እንዴ ካሌብ ቅዱሴ እንዴት ነህ? ኧረ ወንድሜ እንዴት ነህ? አማን ነው። እንዴት ነህ? ሳትናገር እንዴት ከች ይባላል እንዴ? ማለት ያው ጓደኛዬ ቤት አይደል? ግዴታ መናገር አለብኝ እንዴ? ብራዘር እንዴት ነህ? አለሁልህ። አንተ ከስንት ጊዜ በኋላ ኦ ማይ ጋድ አለ ሆይ ዲያስፖራው አንተ አሞባል። አመሰግናለሁ። እንዴት ነው? እሺ እሺ እንዴት ነህ? አለና ሁሉ ሰላም እግዚአብሔር ይመስገን። እዴ ውበት እዴ ውበት ተስማማ። ኦ አንተ ነህ እንጂ በጣም የተስማማ። አንተ እንደዚህ ሳይናገሩ ከች ይባላል? ግድ ነው አንዴ ሰርፕራይዝ ማድረግ ደግሞ ልምዴ ነው። ይሄን ታውቃለህ? ካሌብ ሄለን ትባላለች። ሚስቴን አተዋወቁ። ሄሉ ካሌብ ይባላል። በጣም የምወደው ጓደኛዬ ነው። ተዋወቁ። ካሌብ ይባላል። በጣም አምሮብሻል የኔ ፍቅር። አረፍ በል። የሆነ የሚበላ ነገር ልጅቷ እንድትሰራልህ ንገራት። ካሌብ እባክህ አረፍ በል። እንዴት ነህ? አለን። አንተ ግን ለሰው ሳይናገር ከች ይባላል እንደዚህ? ያው ሰርፕራይዝ ማድረግ ደግሞ ልምዴ ነው ታውቃለህ። ቢሆንም ግን አንዳንድ ነገሮች አስተካክል ነበር እኮ። እንዴት ነህ ግን? ተስማምተዋል በጣም? ምን ይደረግ ያው የጋሽ ህይወት ይስተካከል እንጂ የኔስ ችግር ወደ ልትሄጂ ነው? እንዴት ማለት ራስሽ ኮሽ ውጭ ያልሽኝ እንዴ? ለምን? እትዬ ደህና ነሽ? እባክሽ ልብስሽን አርፈሽ አስቀምጫው። ምን ተገትረሽ ታየኛለሽ? አስቀምጪ ልብስሽን እና ነይ። አሁን የሆነ ነገር እናድርግ እዛ።
አትረብሽኝ ፍቅር። እዚህ ምን ትሰራለህ አንተ? ደግሞ ትዳር እንዴት ነው ወይ ያደረገሽ? ብናትሽ ቆይ አንተ ምንድን ነው ህይወቴን ለማመሰቃቀል ነው እንደዚህ ድረስ የመጣኸው? አይደለም የኔ ፍቅር አትበለኝ፣ የኔ ፍቅር አትበለኝ። ሰማኛለህ? ከዚህ ቤት ውልቅ ብለህ ውጣልኝ እባክህ፣ ልለምንህ ከዚህ ቤት ሂድልኝ። እንዴ ለምን? ቆይ እኔን ስታየኝ የቀድሞ ፍቅርሽ ያገረሽብሻል? እንደዛ ህይወቴን ጨለማ አድርጎት ከሄደ ሰው ጋር ምን ሰውን ተመልሶ ፍቅር ያገረሻል? ታዲያ የማያገረሽብሽ ከሆነ አንቺም አርፈሽ ህይወትሽን ኑሪ፣ እኔን እርሺ። በቃ እኔም እዚህ ቤት እኖራለሁ፣ እርሺ። ከነ መፈጠረ ረስቼማ ትዳሬ መስርቼ ህይወቴን እየኖርኩ ነው። እሺ እባክህ ቤቴ ለቀልኝ። ሳይሽ ምን እንደሚሰማኝ ታውቂያለሽ? መስራት ነው ካለ እኔ ባለ ትዳር ሴት ነኝ። እሺ አንቺን ትቼ በመሄዴ ምን አይነት የማረባ ሰው መሆን ነው። አንድ ነገር ግን ልንገርሽ የኔ ፍቅር። ካሌ ልቀቀኝ። አንቺ ምን ጊዜም ቢሆን የኔ ሴት ነሽ። የኔ ልቀቀኝ። ፍቅር ልቀቀኝ። ሰላም ነሽ ፍቅር? አዎ ትንሽ አየር ልቀበል ብዬ ወጥቼ ነው። በዚህ ሰዓት እኮ መሽቷል። አዎ በቃ እና እንግባ የኔ ፍቅር። ካሌብ አንተ አትገባ? እናንተ ግቡ። እኔ የሀገሬ አየር በጣም ናፍቆኛል። ትንሽ አጣጥማታለሁ። ኧረ በጣም መሽቷል እኮ ካሌብ፣ ና ግባ። ተው እንደፈለገ ይሁን የኔ ፍቅር፣ አናስጨንቀው። እኛ እንግባ። አለቅሽም። በመዳፍ ያስገባሻል። ሄይ አንቺን ይዤ ነው ወደ ሀገር የምገባው። ባዶ እጄን በጣም እኮ ቀዝቅዝሻል የኔ ፍቅር። አየሩ ትንሽ ይበርዳል። ምን ሆነሻል ግን? በጣም የተጨናነቅሽ ትመስያለሽ። ኧረ በጭራሽ ምንም አልሆንኩም። አትጨነቅ። ቅዱሴ ወይ ሄሊ፣ ይሄ ጓደኛ ሌላ የሚያርፍበት ቦታ የለም እንዴ? እዚህ ማንም የለውም። ቤተሰቦቹ በሙሉ ውጪ ናቸው። እና እዚህ ቤት ይቆያል? ምን ሄሉ ደበረሽ እንዴ? አይ ያው ባለትዳር ቤት መጥቶ መቆየቱ ጥሩ ነው ብዬ ስለማላስብ ነው። ካሌብ ጥሩ ሰው ነው። ያን ያስታወሽ? ይሄን ቤት ለመግዛት ስናስብ ገንዘብ አጥሮኝ ነበር። እሱ ነበር ኦልሞስት ግማሽ በሚባል ደረጃ ይሞላልኝ። እንዴ ያን ያህል ጓደኛ ናችሁ እንዴ? አዎ ያው ወደ ውጭ ስለሄደ ተጠፋፋን እና ያገባው አካባቢ ምን እንደሆነ አላውቅም፣ ዘግቶኝ ነበር። አዎ ለብዙ ጊዜ አላወራንም ነበር። ወደዚህ ሊመጣ አካባቢ ሰሞን ነው ስናወራ የነበረው። አሁን ደግሞ ድንገት ከቻለ እኔ ቅር ይልሻል ብዬ አላሰብኩም ነበር። ምንድን ነው ደበረሽ እንዴ? እኔ እናት። አይ ቅዱሴ አልደበረኝም። በቃ እንተኛ። እሺ
ወይ አንቺ ጉደኛ ምን ይሻልሻል? ታዝጊያለሽ? በቃሽ፣ እንደዋወላለን። እሺ ቻው። ደህና ነሽ? ደህና አይደለሁም ኤልሲ። ምን ተፈጠረ? ካሌብ መጣ። ካሌብ ካሌብ ነው ኤክሴ። እኔ አላምንም። እንደዚህ ያስለቀሰሽ ፍቅርሽ ተመልሶ መጣ? እሱ ትናንት ነው ኢልሳ፣ ዛሬ ሌላ ሰው ነኝ። አይ እሱን ታዩ። አንቺ በሱ የሚጨክን አንጀት የለሽም። ለማንኛውም ግን መቼ መጣ? አገኘሽው እንዴ? ከባዱ ነገር እኮ እሱ ነው ኤልሲ። የመጣው እኛ ቤት ነው። እኛ ቤት እኮ ነው ያረፈው። እኛ ቤት ማለት የቅዱስ ጓደኛ ነው። እኛ ቤት በራሱ መጣ። በለው የምርሽን ነው? ሄለን ምንም ሳትደብቂ እውነቱን ንገሪ። ቆይ ስታዩ ምን ተሰማሽ? እንዴ አንቺ ያምሻል እንዴ? እኔ እኮ ባለትዳር ነኝ። ቅዱሴን ደግሞ ፈቅረዋለሁ። ታይ ምንም ነገር እኔን አትደብቂ። ምንም አልተሰማኝም ብትይ እኔ አላምንሽም። ኤልሲ ምንም ነገር አልተሰማኝም። እንደዛ በድሎኝ ከሄደ ሰው ጋር ምንም ሊሰማኝ አይችልም። አሁን የምፈልገው ቤቴ ለቆልኝ እንዲወጣ ብቻ ነው። እና ለምን በግልጽ ቤቴ ለቀልኝ ውጣ አትይው? ያምሻል እንዴ? እንዴት ነው ቤቴ ለቀው ውጣ እምለው? የመጣው እኮ ቅዱስን ብሎ ነው። ውይ በጣም ተጨንቀሽ ነው ያደርሽው። ለስንት ጊዜ ነው የመጣው ቤታችሁ? እኔ እንጃ፣ እኔ አላውቅም። ለስንት ጊዜ እንደመጣ አጣሪና የአመት ፍቃድሽ ሞልተሽ ከከተማ ወጣ በይ፣ ቤተሰቦችሽ ጋር ሂጂ። አዎ ኤልሲ እባክሽ የሆነ መንገድ ንገሪ። ይሄ ልጅ ከዛ ቤት የማስወጣበት የሆነ መንገድ ንገሪ። እኔ ግን የሚመስለኝ ካሌብ ማረፊያ አጥቶ አይደለም እናንተ ቤት የመጣው። አንቺ ከሌለሽ ደግሞ ከቅዱስ ጋር የሚቆይ አይመስለኝም። ቤቱን ለቆ እንደወጣ ደግሞ እኔ ለአንቺ ደውልሻለሁ፣ ወደ ቤትሽ ትመለሻለሽ። አይሻልም? ጭራሽ ራሳቸው አውርተው እንዲጨርሱ ትቻቸው ልውጣ? ቆይ አንቺ ምንድን ነው የምትይኝ? ከባድ ሊሆን ይችላል፣ ግን ከዚህ ውጭ ሌላ አማራጭ ያለሽ አይመስለኝም። ከካሌብ ጋር አይን ለአይን እየተያያችሁ ችለሽ ትኖሪያለሽ ብዬ አላስብም። ባትተያዩ ግን ምንም አይፈጠርም። እንዴ እና ቅዱሴ ሊሄድ ነው ስለው እሺ የሚለኝ ይመስልሻል? ፊትሽ ላይ የማየው ጭንቀት ግን እንዳያገረሽብሽ የፈራሽ ነው የምትመስዪው። ምንድን ነው? ቆይ አንቺ አሁንም ለእሱ እኔ ስሜት ያለኝ ነው እንዴ ይመስልሽ? ይሁንልሽ። ለማንኛውም ግን መሸሹ ጥሩ ነው አይመስልሽም? አረ በጭራሽ አይደለም። ከካሌብ ጋር ልመለስ ይቀርና ዞር ብዬም እንኳን አላየውም። ቅዱሴ ምን አሳጣኝና? አሁንም እደግምልሻለሁ፣ ቅዱሴ እኔ በጣም ነው የምወደው። በቃ እኔ ልሂድ። የሆነ ነገር አትጠጭም እንዴ? አይ ይቅርብኝ፣ እንደዋወላለን። እኔ ካልኩሽ ውጭ ሌላ አማራጭ ያለሽ አይመስለኝም። ሄሉ፣ አንዳንዴ እርግጠኛ የምትሆኝበት ስሜት አይኖርሽም። ከጸጸት መሸሽ አለብሽ። የሆነ ነገር ተፈጥሮ ቅዱስ የምታስቀይሚው ዘላለምሽን ስታለቅሽ ትኖሪያለሽ። በይሽ በቃ ደውዪ። እሺ እንደዋወላለን። ሄለን፣ ገድዬሽም ቢሆን ቅዱስን በእጅ አስገባለሁ። ቅዱስ የኔና የኔ ብቻ ነው። ደህና አለምልሽ። አቋምሽ በጣም አማላይ ነው። ታዲያ ለምንድን ነው ይህን የመሰለ አቋም ይዘሽ የሰው ቤት ሰርቫንት ለመሆን የተፈረደብሽ? የጊዜ ጉዳይ እንጂ ማንም እዚህ አይቀርም። አልገባኝም። ምን ማለት ነው? ያው ጊዜ ነው እዚህ ያደረሰኝ ለማለት ነው። ደግሞ በጣም ነው የምታምሪው። አመሰግናለሁ። ቁርስ ላቅርብልህ? ብቻዬን ነው እንደምበላው? ማንም የለም። ጋሺም ስራ ሄዷል። እትዬ የሚሆን ማገኘው ሰው አለ ብላ ወጥታለች። ስለዚህ አንቺ አብረሽኝ ትበያለሻ? አይ እኔ ቆያለሁ። አንቺ ካልበላሽ ደግሞ እኔ አልበላም። እሺ መብላት ስትፈልግ ንገረኝ። ቆይ እንቺ አንቺ ስትኮሳተሪ ደግሞ እንዴት ነው የምታምሪው?
ጋሽ ካሌብ አታምጪ። አንቺ እኮ ማለት ነው እዚህ ቤት ሰራተኛ መሆን የለብሽም። ጋሽ ካሌብ ልቀቀኝ። ለራስሽ ብዬ ነው እ በሰላም ነው ግን ምንድነው እንደዚህ ሰፈር ድረስ መታቸው ብለ ይጠራኝ? ሄሎ እንዴት ብዬ እንደምነግርሽ አላውቅም። ምንድነው? ምን ሆነ ነው? ሲስተር የሆነ ፕሮሰስ ጀምራለች ብዬሽ ነበር አይደል? ነው እሱ ፕሮሰስ አልቆ ከነገ ወዲያ ልበል። ምን እንዴ? ምን ማለት ነው? እልሽ መቼም እዚህ ሀገር ላይ ሰርቼ ልለወጥ እንደማልችል ታውቂዋለሽ አይደል? ደሞም እዚህ ሀገር የመኖርም ምንም አይነት እቅድ የለኝ። እንዴ ምን ማለት ነው? ቆይ እንዴ ለምንድን ነው የምትሄደው? እኔ እናንተ ከሁለታችን እዚህ ሰርተን መኖር እንችላለን፣ መለወጥ እንችላለን። እንዴ ምን ማለት ነው ይሄ? እልሽ እኔ ምናልባት እዛ ሰርቼ ተቀይሬ ተመልሼ መጥቼ ህይወታችንን ልቀይር ይችላል። ግን ደግሞ እኔን ጠብቂ ልልሽ አይደለም። ከፈለግሽ አንቺ ራስሽን ህይወት መጀመር ትችያለሽ። እንዴ አልገባኝም። ይኸውልሽ ምን ያህል ጊዜ ቆይቼ እንደምመለስ አላውቅም። ስለዚህ በቃ አንቺ እኔን ተይኝና የራስሽን ህይወት ጀምሪ። የምርህን ነው ግን እንደዚህ የምታወራው? እወድሻለሁ። ቆይ ያለንን ነገር ዝም ብለህ እንደዚህ ልትበትነው ነው ሜዳ ላይ? በቃ ከዚህ በላይ ላስረዳሽ አልችልም። ካሌብ አንተ ካሌብ ኦ ማይ ጋድ አንቺ እንዴት ነሽ? እስቲ ምን አረፈስ ላስ ምንድን ነው እንደዚህ ማማር? እባክሽ ቁጭ በይ። ደህና ነኝ እኔ። ከአንቺ ግን አልበለጥኩም። አንቺ በጣም አምሮብሻል። ሂጂ። ኧረ የሆነ ምን ላድርግበት? ጡት ማስያዣ ነገር ትጨምር? እሺ ዲያስፖራ ምን እኔን ትያለሽ? አንቺ ራሱ እንዴት አባሽ ነው ያማረብሽ። ምን ታደርገዋለህ? ይሄን ውበት እኮ የሚያደንቀው ጠፋ። አረ እኔ አለሁ። እኔ በደንብ አድርጌ አደንቅሻለሁ። እሺ እባክህ እንኳን ደህና መጣ ብለናል። ለማንኛውም እንደዛ ካልመጣ ብለሽ ስትወተውችኝ እኮ ማለት ነው የሆነ አበባ ነስንሰሽ ቀይ ምንጣፍ አንጥፈሽ የምትቀበይ ነበር የሚመስለው። አንቺ ግን እና አንተ ነህ ፍቅሬን ካላየው ብለኝ ረግጠኸኝ ሄድከው። ኦ ማይ ጋድ እንዴት ነው ግን ሄሉ እንደዛ ውብ የሆነችው? የሆነ ልትነካ የምታሳሳ አይነት እኮ ውብ ቆንጆ እኮ ነው የሆነችው። ምን ሆና ነው ቆይ እንደዚህ ውብ የሆነችው? በእናትሽ ንገሪኝ፣ ምንድን ነው? እኔስ ይሄን ውበቷን አይቼ አይደለ መተው ሰዳት እያልኩ የጨቀጨኩ። እንኳን
ታኛለሽ። እቺን ውብ ሴት ከዛ ከረፈፍ ነጥቄው ማለት ነው ይዣት ወደ ሀገር ይመራል። አቦ ይመችህ። እንዲህ ነው አራዳ። እና ማን መሰለሽ ሰውየው? እኔም አንድ ነገር አመቻችቻለሁ ለብቻ ማንም ከልካይ ሳይኖርህ እሷ የምታገኝበት እና እሷ ስትሄድ አንተም ደግሞ ተከትላት ላጥ። የትም ትሄድ እኔ ይኸውልሽ እሷን ከመከተል ውጪ ማለት ነው ሌላ ምንም አማራጭ የለኝም። ሙሉ ስራዬ እሷና እሷ ብቻ ናት። ያለኝን ሀብትና ንብረት ሁሉ እሷ ላይ አውጥቼ ነው የምጨርሰው። ግን በምላሹ እሷን የኔ ማድረግ እፈልጋለሁ። እንዲህ ነው የኔ ጀግና። ነገ የምትሄድ ይመስለኛል። የምትሄድበትን አረጋግጬ እነግርሃለሁ። በቃ እዛ ታገኛታለህ። የልጅነታችሁ ፍቅር እንዲያገረሽባት አድርገህ ሄለንም በእጅ ታስገባታለህ። ስለዚህ ተስማምቻለሁ። አንቺም ስራውን በደንብ አድርገሽ ለመስራት ቃል ግቢልኝ፣ እኔም ደግሞ በደንብ አድርጌ ለመስራት ዝግጁ ሆናለሁ። ፕሮሚስ? ፕሮሚስ። እና እዚሁ እንዝናና ወይስ ወጣ ብለን? ወጣ ብንል አይሻልም? ይሻልሻል። የፈለግሽውን ቦታ አንቺ መምረጥ ነው የሚጠበቅብሽ። ሶ እንሂዳ። ኦኬ። ምንድን ነው ግን እንደዚህ ቆንጆ መሆኑ እንጂ ካሌብ